ዌልካም ባክ ማይ ዩቲዩብ ቻናል። ዛሬም በአዲስ ሀሳብ መጥቻለሁ። ቻናሌን ሰብስክራይብ እና ላይክ ያደረጋችሁ ጀምሩት። ዛሬ ደግሞ የምነግራችሁ ብዙ ጊዜ ስለ ሰልፍ ላቭ ሰምታችሁ ታውቃላችሁ፣ ነገር ግን እንዴት እንደሚሰራ አታውቁ። እኔ እነዚህ ነገሮች ማቆም ከጀመርኩ በኋላ እንዴት ኮንፊደንስ እንደጨመረ እንዴት ራሴን በጣም መውደድና ራሴን ማስቀደም የጀመርኩበትን ሀሳቦች ናቸው ዛሬ የምነግራችሁ ማለት ነው። የመጀመሪያው ሀሳብ ማለት ነው ስለራሴ መጥፎ ነገሮችን በተአምር መናገር አቆሚያለሁ። አቆምኩኝ ማለት ነው። አልናገርም። ኢቨን ኢፍ እንደ ጆክ ራሱ ቢሆን ወይም እንደ ቀልድ እንኳን ቢሆን ስለራሴ መጥፎ ነገሮችን አልናገርም። እዚህ ዓለም ላይ ያለነው ሰዎች በሙሉ አይምሯችን በቃል ነው፣ በሀሳባችን ሪፒቲንግ አክሽን ነው ሲደጋገም ወደ አይምሯችን ይመጣና ያ ነገር እንደሆነን አድርገን እንድናምን ያደርገናል። ስለዚህ ለራሳችን የምንናገረው ቃል ለራሳችን የምናወጣው ቃል መጥፎ ሲሆን ወይ ደግሞ እንደማትችሉ እንደማይሆንላችሁ የምትናገሩ ከሆነ ያንን አይምሯችሁ ይቀበለውና እናንተ ብቁ እንዳልሆናችሁ ነው የሚነግራችሁ። አይምሯችሁ የተናገራችሁ ነገር ነው ወደ ሪያሊቲው ኤግዚስት አድርጎ የሚመጣው ማለት ነው። ስለዚህ እያንዳንዱ አክሽን ሪፒቴሽን ይፈልጋል። ያ ሪፒቴሽን ደግሞ እናንተ የምትናገሩት ለራሳችሁ የምትሰጡት ነገር አነስተኛ ወይም ዝቅ ያለ ነገር ከሆነ ያንን ወደ መሆን ነው የምትሄዱት ማለት ነው። ስለዚህ መቼም ቢሆን ማድረግ የሌለባችሁ ነገር ከዚህ በፊትም ነግሬያቸዋለሁ፣ ለራሳችሁ መጥፎ ቃላቶችን አትናገሩ፣ አትጠቀሙ በተአምር ማለት ነው። እንደ ቀልድም ሆናችሁ እንደምንም ነገር በሉት ብቻ በቻላችሁት አቅም እንደምትችሉና ነገሮች እንደሚስተካከሉ አድርጋችሁ ለራሳችሁ መናገር ሲኖርባችሁ እናንተ መጥፎ ነገር ስትናገሩ አይምሯችሁ ያንን ተቀብሎ በቂ እንዳልሆናችሁ ነው የሚነግራችሁ። ስለዚህ እኔ አንደኛ ያቆምኩት ነገር ቢኖር ለራሴ መጥፎ ነገሮችን መናገር ማቆም ነው ማለት ነው። ሁለተኛው ደግሞ ያቆምኩት ነገር ምንድነው? ሰዎችን እኔ ስለምወዳቸው ብቻ ብዬ ነገር ግን እነሱ እኔን እንደሚገባኝ ትሪት የማያደርጉኝ ከሆነ እኔ ጋር ህይወቴ ላይ እንዲቆዩ አልፈቅድም። ያ ማለት ምን መሰላችሁ? አብዛኛው ጊዜ ህይወታችንን ድሬን እያደረገ ያለው እናንተ የምትፈልጓቸው ሰዎች እናንተን የማይፈልጓችሁ ከሆነ ሁሌ እነሱን በማሳደድ ሂደት ውስጥ ተጠምዳችሁ ነው የምትቀሩት። ያ በሚሆንበት ጊዜ አይምሯችሁ እነሱ የሚሰጧችሁ ነገር ለእናንተ በቂ እንደሆነ ይቀበለዋል ማለት ነው። ያ ምን መሰላችሁ? እነሱ ይሄ ሎ የሆነ ስታንዳርድ አውጥተው እናንተን ትሪት የሚያደርጓችሁ እንደማይገባችሁ ነገር ነው ከሆነ አይምሯችሁ እናንተ እነሱን ስለምትወዱ እነሱ የሚሰጣችሁ ቫሊዴሽን ልክ ነው ብላችሁ ታስባላችሁ። ያ ደግሞ ህይወታችሁን ከፍ እንዳትሉ፣ ራሳችሁ ላይ እንዳትተማመኑ፣ ራሳችሁ እንዳትቀበሉ፣ ሰልፍ ሪስፔክት እንዳይኖራችሁ ያደርጋችኋል። ስለዚህ እኔ ያቆምኩት ሁለተኛው ሀሳብ ማለት ነው በእውነት እኔን የማይፈልገኝ ሰዎች አንደኛ ቼዝ አላደርግም፣ ሁለተኛ ነገር ደግሞ ህይወቴ ውስጥ እንዲቆዩ አልፈቅድላቸውም። እናንተም ያንን ነው ማድረግ ያለባችሁ ማለት ነው። ራሳችሁን መለወጥ መቀየር የምትፈልጉ ከሆነ እንደዛ ነው ማድረግ ያለባችሁ። ሶስተኛው ደግሞ ቫሊዴሽኔን ከጓደኞቼ ከቤተሰቦቼ እንደዚሁም ደግሞ ከማንኛውም ሰው የኔን ዋጋ አልለካውም። ወር ደግሞ እነሱ የኔን ዋጋ ዲስክራይብ እንዲያደርጉት ወይም እንዲገልጹት ኤክስፕሌን እንዲያደርጉት አልጥርም ማለት ነው። ከዚህ በፊት ምን አደርጋለሁ መሰላችሁ? ጓደኞቼን ቤተሰቦቼ አካባቢ ምን አይነት ሰው እንደሆንኩኝ ለነሱ ምን አይነት ጓደኛቸው እንደሆንኩኝ ምናምን እጠይቃቸው ነበር እና እኔ ለራሴ ያለኝን ዋጋና እነሱ በእነሱ አመለካከት ያስቀመጡልኝ ነገር አንድ ሆኖ አላገኘሁትም። ምንድነው ማድረግ ያቆምኩት ምንድነው ማለት ነው? ማንም ሰው አይደለም የእናንተን ዋጋ የሚገልጽላችሁ፣ እናንተ ናችሁ። አት ዘ ኤንድ ኦፍ ዘ ዴይ ሁልጊዜም እናንተ ብቻ ናችሁ ህይወታችሁ ውስጥ የምትቆዩት ማለት ነው። ስለዚህ ራሳችሁን ሌቭል አፕ ማድረግ የምትፈልጉ ከሆነ መቀየር የምትፈልጉ ከሆነ
ምንድነው ማድረግ ያለባችሁ? ራሳችሁን እና ራሳችሁን ዋጋ ስጡት። በቃ ዋጋ መስጠት የምትችሉት ኦንሊ ፐርሰን እናንተ ናችሁ። የማትፈልጉትን ነገር ማስወጣት፣ የምትፈልጉትን ነገር ማስገባት ህይወታችሁ ውስጥ የምትችሉት እናንተ ናችሁ። እነሱ የእናንተን ዋጋ ሊገልጹላችሁ አይችሉም ማለት ነው። ሶ ትንንሽ ነገር ናቸው ወደፊት ሰክሰስ የምትሆኑት የምትፈልጉት ቦታ ለመድረስ የሚጠቅማችሁ ያ ነገር ነው። ስለዚህ ኤቭሪ ዴይ እናንተ ላይ ራሳችሁ ላይ መስራት ነው እንጂ ያለባችሁ እነሱ የነሱ ዋጋ የነሱ ቫሊዴሽን እናንተን አይገልጻችሁም ማለት ነው። ይሄንን ከተረዳችሁ በኋላ እንዴት ሰልፍ ላቭ ህይወታችሁ ውስጥ ወርክ እንደሚያደርግ ትረዳላችሁ ማለት ነው። አራተኛው ደግሞ ቦዲ ላይ ይሄ ቤዝድ ኦን ማይ ቦዲ የኔን ቫልዩ አለካውም ማለት ነው። ቤዝድ ኦን ማይ ቦዲን ማለካበት ምክንያት ምን መሰላችሁ? አብዛኛው ሰው ማለት ነው ቢዩቲ ኢዝ ኢነርጂ። ነገር ግን ትክክለኛው ግሎ አፕ የሚጀምረው ኢነር ውስጣችሁ ላይ የምትሰሩት ግሎ አፕ ነው። ይሄ ቤዝድ ኦን ዩር ኢነር ፓርት ማለት ነው። የምታውቁት ውስጣዊ የሆነ ፓርታችሁ ነው ግሎ ማድረግ ያለበት። አስተሳሰባችሁ ሊሆን ይችላል። ከዚህ በፊት የምታደርጉት አመለካከታችሁ ሁሉ መቀየር አለበት። ያ ነው ግሎ አፕ ትክክለኛው። በእርግጥ አንድ ሰው ሳየው የሆነን ሰው ሳየው መጀመሪያ ፊቱ አሪፍ ከሆነ ለራሱ ያለው አመለካከት ለራሱ ያለው ሰልፍ ላቭ ምን ያህል እንደሆነ እረዳበታለሁ። ግን ዋነኛው ነገር እሱ አይደለም። ዋነኛው ነገር ትክክለኛው ኢነር ቢዩቲ የሚመነጨው ከውስጣችሁ ነው ማለት ነው። ስለዚህ አዳዲስ ነገሮችን ማድረግ ያለባችሁ ከዚህ በፊት የማታደርጉትን ነገር ለማድረግ ሞክሩ። ደፍራችሁ ያንን ነገር ተራመዱ። የጀመራችሁትን መንገድ ተራመዱት ማለት ነው። አንዳንድ ሰው ጋር ስትሄዱ ማለት ነው መልካቸው ያምርና አውትፊታቸው በቃ ኩል የሆነ ስታፍ ይሆኑና ነገር ግን አጠገቦቻቸው ቁጭ ስትሉ ማለት ነው 5 ደቂቃ ቁጭ ብላችሁ አታዋሯቸውም። በጣም ነው የሚያስጠላችሁ ከንግግራቸው ጀምሮ ማለት ነው። ነገር ግን አንዳንድ ሰዎች ግን ኖርማል ይሆኑና አጠገቦቻቸው አመት ብትቆዩ እንኳን ከነሱ ጋር የተሻለ ሰው ሆናችሁ ቢውልድ አድርጓችሁ አነጿችሁ የምትለያዩ ሰዎች አላችሁና ራሳችሁን ከየትኛው ጀማ እንደምትመድቡ አይ ዶንት ኖ ግን ሁሌም መሆን ያለበት ራሳችሁ ላይ መስራት፣ ግሎ አፕ ማድረግ። ግሎ አፓችሁ ደግሞ ከላይ ብቻ ሳይሆን ውስጣዊ ግሎ አፕ ማድረግን መምረጥ አለባችሁ ባይ ነኝ። ሶ እኔ እነዚህን 4 ነጥቦች መረዳት ከጀመርኩ በኋላ ስለ ሰልፍ ላቭ ያለኝን አመለካከት በጣም ቀይሮልኛል። ከሰዎች ጋር ያለኝን አመለካከት በጣም ቀይሮልኛል እና አዲስ የሆነ ሉክ ነው የሰጠኝ ማለት ነው። ሶ እናንተ ይሄ ከጠቀማችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን አትዘንጉ ውዶቼ። ኔክስት ቪዲዮ እስከምንገናኝ ድረስ ባይ